ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ እየተመኘው እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ወክ ኤንድ ቶክ የተገኘን እንግዲህ አሁን ፊት ለፊት የምታዩት የት ይመስላችኋል? ቀጥታ እቺ ህንጻ መቼም በቀኝ በኩል ያለችው ጎንበስ ያለችው ህንጻ አንዳንዶች ለገብርኤል እየሰገደች ነው ይላሉ፣ አንዳንዶች ለቤተ መንግስቱ እጅ እየነሳች ነው ይላሉ። አንድ ወቅት መነጋገሪያ ነበረች። ታቋታላችሁ። ወደ ካዛንቺስ ስትወርዱ የፊት ለፊት ቤተ መንግስት ነው የሚታያችሁ። እንደተሰራች እቺ ህንጻ ብዙ ሰዎች ወደ ገብርኤል ነው በእርግጥ የዞረችው። ኢንጂነሩ እንግዲህ ገብርኤልን የተሳለ ያያችኋት ጎንበስ ያለች ነችና ምን አይነት ዲዛይን እንደሆነ ሲያነጋግር ነበር። እንግዲህ ለየት ለማድረግ አስበው ሊሆን ይችላል፣ አይታወቅም። በቀኝ በኩል የምታዩት ይሄ ወደ ቤተ መንግስት ግራውንድ ነው። እንግዲህ ቤተ መንግስት የሚገባው ለጉብኝትም በዚህ ነው፣ ግራውንድ ነው ወደ ውስጥ የምትገቡት እንጂ ቀደም ሲጀመር በነበረበት አይደለም። ወደ ካዛንቺስ ነው ፊት ለፊት የምታዩት። ካዛንቺስ ኦልሞስት ተጠናቋል። በምሽት አሳያቸዋለሁ ሰሞኑን። አሁን ግን የቻናሌ ተከታታዮች ቀደም ብዬ እየተሰራ ያሳየሁት ቢሆንም ግቢ ገብርኤል መንገዱን አሳየን፣ እዛ አካባቢ ያሉ ሰፈር ቤቶች ምን ላይ ናቸው ብላችሁ ነበር። ግን ቤቶቹ ከተነሱ ቆይተዋል። መንገዱም እየተሰራ አሳይቼ ነበር። ኦልሞስት ተጠናቋል። ምን ይመስላል ነው ያልን። ይሄው ወደ ካዛንቺስ እንግዲህ ይሁት እስከ መናኸሪያ ድረስ ያለው ቀጥ ያለ መንገድ ነው የሚታያችሁ። ሌላ ቀን ይቆይልን። የግቢ ገብርኤል መንገድ ምን ደረሰ ያላችሁኝ ያላችሁ ከሁለት ሳምንት በፊት ነው። ብዘገየም አልቀረሁምና እስኪ ግራ ቀኙን ያያችሁ ምን ደረሰ፣ ምን ደረጃ ላይ ነው መንገዱ? ተጠናቋል። እኔ አስገርሞኛል፣ አስደንቆኛል። ይህ ቦታ እንግዲህ ከዚህ ቀደም የምታስታውሱት በተለይ የገብርኤል ቀን ሲሆን፣ በተለይ አመቱ ገብርኤል ሲሆን በጣም ከሚጨናነቁ መንገዶች አንደኛው ይሄ ነው። ይሄ መንገድ ደግሞ እቺ አስፓልቷ ብቻ ነበረች፣ ጠባብ መንገድ ነበረ። አስፓልቱ ዳር ላይ ብዙም የእግረኛ መንገድ እንደዚህ ሰፋ ስላልነበረ በጣም ከፍተኛ መጨናነቅ ይኖር ነበረ። አሁን የእግረኛ መንገድ በዚህ መልኩ ተጠናቆ በሚገርም ሁኔታ በሚያምር ሁኔታ ነው። በነገራችን ላይ ከታች ከካዛንቺስም ከመስቀል አደባባይ የሚመጡ መኪኖች ቤተ መንግስት ላይ ዞረው ወደ 4 ኪሎ ሄዱ ነበረ። ለጊዜው ተከልክሎ በዚህ በኩል እየዞሩ ስለሚሄዱ ነው ይሄ መስመር እንደምታዩት መኪና ፍሰቱ በርከት ያለው ለዛ ነው እንጂ ከዚህ በፊት ብዙ መኪና በዚህ በኩል አይሄድም ነበረ። አሁን ግን ያኛው ከታች ከስቴፋኖስ የሚወጣው መኪና ወደ 4 ኪሎ የሚሄደው በዚህ ዞሮ ነው የሚሄደው። ተዘግቷል፣ ቆየት ብሏል። እንዴት አያችሁት? መንገዱ የብስክሌት መንገዱ የሚያምራል፣ ይሄኛው የሚያምራል። በቀኝ በኩል ያሉ ሰፈሮች እንግዲህ የጠየቃችሁ ልጆች ምን ደረጃ ደርሰዋል ያላችሁ በሙሉ ፈርሰዋል። ግንባታ ሊጀመርበት እየተቆፈረ ነው። ክፍት አጥር ካየን እናየዋለን። ወደ ኋላ ሲታይ ያያችሁት እንዴት እንደሚመስል ግሪን መሆኑ የቆዩት ዛፎች የቤተ መንግስቱ ዛፎች አሉ። ይሄ ሳሩ እንደምታዩት እንግዲህ ካሜራዬ በደንብ ካላሳያችሁ አላቅም እንጂ ኤቨርግሪን የሚባል ነው ሳሩ። በጣም የተመቸው ውሃ ይጠጣል በየጊዜው። መብራቶቹ ጋር በምሽት ደግሞ እስኪ አንድ ቀን መጥቼ ለማሳየት እሞክራለሁ። ግቢ ገብርኤል እንግዲህ እዚህ ቀበሌ 28 ቀበሌ በዛኛው ሜዳ ነበረ። እዚህ ቀበሌ ስንት እንደሆነ አላስታውስም። እንግዲህ እዚህ ሰፈር እንግዲህ ወርታች ቀጥታ ካዛንቺስ ከሚዋሰኑ ሰፈሮች ናቸው። እንግዲህ የዚህ ሰፈር ልጆች ትውስታ ያላችሁ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። ብዙዎቻችሁ ኮሜንት ላይ በመሰራቸው ቪዲዮ ላይ ታስቀምጡልኝ ያላችሁ በጣም ብዙ ነገር እየተማርኩ ነው። በተለይ አሁን ናዝሬት ስኩል ሳወራ ባለፈው ልጃገረዶች ትምህርት ቤት ነው ብዬ ስል አንድ ወዳጄ ግን ቀደም ሲል ሁለቱንም ጾታ ነበር የሚያስተምረው፣ ከዛ በኋላ ወንዶቹ ወደ ሴንት ጆሴፍ ሲሄዱ ነው የልጃገረዶች ትምህርት ቤት የሆነው አለኝ። በፍጹም አላውቅም ነበረ። ትልቅ ትምህርት ነው እንደዚህ አይነት ነገሮች ስለማይ። በነገራችን ላይ የምታውቁትን ነገር የምትጽፉልኝ ሰዎች መልእክታችሁን አነባለሁ። እንግዲህ ባታ ነች ወደ ላይ የምናያት፣ እጅ እንነሳለን። ከባታ ጎን ያለው ይሄ ቤት አያችሁት? በጣም የሚያምረው ብስክሌት መንገዱ እንደምታዩት ነው። የእግረኛ መንገዱ የሚዩት ቀለል ተደርጎ የተሰራ ነው። ሸክላ ነው የሚመስለው ግን በሲሚንቶ ነው ዲዛይን ቅርጽ ይወጣለታል።
ይሄ ትልቅ ግንባታ አለ ይመስለኛል። ግንባታው ግን አልተጀመረም። ሲያልቅ ደግሞ ለዚህ ለመንገዱ ይሄ ቆርቆሮ ሲነሳ ትልቅ ውበት ይሆነዋል። አሁን የዚህ መንገድ ስራ ላይ ምንድነው እኔ በጣም ጥሩ ነገር የታዘብኩት ኮሜንትም አለ። ኮሜንቱ ምንድነው እንዲህ በረጅም መንገድ ስትሄዱ አሁን ውሃ ቢጠማችሁ የምትገዙበት ሱቆች የሉ። በመገናኛ መስመር እያየሁ ነው። እኔ በጣም ኮሜንት እያረኩ ነበረ። አሁን ሱቆች ነገሮች የሚያምሩ እየተሰሩ ነው። መንገድ በእግሩ ረጅም መንገድ የሚሄድ ሰው ውሃ ቢጠማው የሆነ ነገር ሊገዛ ቢፈልግ ጎራ ብሎ የሚገዛበት ያስፈልጋል። አሁን በዚህ ኢንተርቫል ስታዩ ሱቆች የሉ፣ እነሱ ያስፈልጋሉ። ከዛ ባሻገር መናፈሻ፣ ቁጭ ማያ፣ መዝናኛ የሚሆኑ ቦታዎች ግን አሉ። እዚህም ጋር እንደምታዩት ረጅም መንገድ ባይባልም መጥቻለሁ። እዚህ ጋር ስደርስ ግን ለማረፍ ብሞክር ይዩት፣ ወደ ቀኝ ገባ ብዬ ግሪን ነገር እያየሁኝ ማረፍ ይችላል። እቺ ደረጃዋ መውረጃ ነች። እዩት፣ በዚህ ትወርዳላችሁ። ቀስ ወክ እያረጋችሁ መንቀሳቀስ ትችላላችሁ። ወንበሮችም አሉ፣ መቀመጥም ትችላላችሁ። ምናልባት አቅጣጫ ተሳስቼ ከዛ በኩል መቅረጽ ነበረብኝ። ከዛ በኩል ፀሐይ ያገኘኛል ብዬ በኦፖዚት ነው የጀመርኩት። ቀጥታ ካሜራው ሌንስ ላይ ፀሐይ ስለሚያርፍ ከለር ኮሬክሽን ለመውሰድ ሞክሬያለሁ። እንደዚህ እሱ ነው ጥራት እንዳይኖረው ያደረገው። ከወዲሁ ይቅርታ ጠይቃለሁ፣ ያለማወቄ ነው። የካሜራ እውቀት አናሳ ስለሆነ ፕላስ ፀሐይ አወጣጧ ምን እንደዛ ነበር የመሰለኝ። አያችሁት? ቆርቆሮ የታጠረበት ሰፈሮች የነበሩበት ግንባታ እየተካሄደ ነው። እንግዲህ ግንባታውም እንደሆነ በእርግጥ አላውቅም። ይሄ ግን ይኸውት ገለላችሁ እዚህ ጋር ቁጭ ማለት ትችላላችሁ። እንዴት አያችሁት? ግሪንነቱን፣ አረንጓዴነቱን፣ ለምለምነቱን። ይሄ ፊት ለፊት የምታዩት ባስ አሁን በግለሰቦች የቀረ 100 ቬሎሲቲ የሚሉ በኤሌክትሪክ የሚሰሩ ባሶች ናቸው። አቶ በላይነህ ክንድ የሚባሉ ባለሀብት ናቸው፣ ታዋቂ ናቸው። እሳቸው ናቸው 100 አስገብተዋል። ታዩዋቸዋላችሁ። ከዚህ ከብክለቱ ጋር እንደ መፍትሄ ተደርገው የመጡ ናቸው። ሌሎች ባለሀብቶችን በዚህ በኩል ቢገቡ የትራንስፖርት ፍሰቱን ያሳልጣሉ። ይሁት ወደ ኋላ ሲታይ ምን ይመስላል? አዲስ አበባ ውስጥ ግቢ ገብርኤል ይሄ ግቢ ገብርኤል ገዳም መግቢያ ነው። እንደምታዩት ነው እንግዲህ ከ3 ወር ከ4 ወር በፊት እዚህ አካባቢ መጣችሁ ብታዩት የፈራረሱ ቤቶች ነበር የምታዩት። አሁን ግን በዚህ መልኩ ከተወሰነ ኢንተርቫል በኋላ እንደዚህ ግሪነሪ ያለ ሰዎች ቁጭ ብለው የሚዝናኑበት ደግሞ ሲያልፉም ባይናቸው የሚያዩት አለ። እንዳልኳችሁ ልክ እንደዚህ ኢንተርቫል ደግሞ አነስ ያሉ በጥሩ ዲዛይን የተሰሩ ሱቆች ቢኖሩ የሆነ ነገር ገባ ብላችሁ ትገዛላችሁ። ውሃ ልትገዙ ትችላላችሁ። ሻይ ቡና የሚባልበትም እዚህ መናፈሻ ውስጥ አሁን ቁጭ ከሚባል ሻይ ቡና ቢኖር ጥሩ ነው። እስኪ እንሻገር። በጣም የሚያስፈራ ነው። በነገራችን ላይ እዚህ ጋር የተወሰነ ቪዲዮ ቆርጠዋለሁ እንጂ ለመሻገር ረጅም ሰዓት ፈጅቶብኛልና ልጆች ቢሆን እንዴት ነው የሚሻገሩት? መሻገር ያለ ግን አይቆሙላችሁም፣ በፍጥነት ነው የሚመጡት። ይሁን እዚህ ጋር የተወሰነ ቆርጬዋለሁ። ረጅም ሰዓት ነው ያስቆመኝ። በፍጥነት ስለሚመጡ አይቆሙላችሁም። ሮጬ ነው ያለፍኩት። እኔ ከታች በስፒድ ስለሚመጡ ከገባችሁ አጉል ነው እና ምን አሰብኩኝ፣ ልጆች ሊሻገሩ ቢሉ እንዴት ነው? ይኸው በዛኛው ተቃራኒ ደግሞ ስታዩ ምን ይመስላል? እና ልዩ አይደለም? አትገረሙ? አትደነቁ? የግቢ ገብርኤል መንገድ ነው፣ ተለውጧል። ሌላ ቦታ እንዳይመስላችሁ ያለ ነው። ይሄም ግሪነሪ ነው። እንዴት ያምራል! አረንጓዴ እጽዋት፣ ሳሩ፣ የተተከሉት ዛፎች አጫጭር ዛፎች ናቸው። ቶሎ የሚለምዱ ናቸው። እቺ ደግሞ ፒኮክ ነች። ፒኮክ ቤተ መንግስቱ በዛ በላይኛው በኩል አለች። አንድ ሰው መነጋገሪያ ሆና ነበረ። እንዴት ምልክት ሆነች እኛ ሀገር የሚል ተነስቶ ነበረ። አያት
ይሄ ትልቅ ቦታ ነው ያዙ። መቀመጫዎችም አሉ እንዳልኳችሁ። ምናልባት ሻይ ቡና ቢኖር ቁጭ ሲባል አንዳንድ ሰው ሻይ ቡና እያለ ቁጭ ማለት ይፈልጋል። አንዳንድ ሰው ደግሞ ቁጭ ብሎ መመሰጥ የሚፈልግ አለ። ይሄኛው መብራት የቆየ መብራት ነው፣ ይነሳል ብዬ አስባለሁ። አለበዛ ዋየርለስ ናቸው እነኚህ። በመሬት ውስጥ ነው የመንገድ መብራቶቹ እንደምታዩቸው። ስለዚህ አስፓልቱን ትቼ በዚህ ውስጥ እስኪ ልሂድ። ይሄ የት ጋር እንደሚያወጣኝ እንግዲህ ገብርኤል መግቢያው ላይ ያወጣኛል ብዬ አስባለሁ። እስኪ እዚህ ጋር ሰዎች የሚሄዱበታል። ለሰው ግን መራመጃ የሆነች ነገር ቀጭን፣ ሌላ ቦታ እንዳየሁት ቀጭን መንገዶች በድንጋይ ይሰራሉ፣ ሰዎች በዛ እንዲያልፉ፣ በሳር ላይ እንዲያልፉ። እዚህ ጋር አሁን የረገጡት ያስታውቃል፣ ከለሩን ቀይሯል። ይሄ ወደ መሀል ለምን እንደገባ አላውቅም። እዚህ ጋር የቆሻሻን መጣያው ወደ ዳር ላይ ጠጋ ማለት ነው። እዚህ ጋር ማየው የእግር መንገድ ያደርጓታለች እና በሳሩ ላይ ከሚሄዱ ቀድሞ ቢዘጋጅ፣ ምናልባት ውሃ የሚያጠጡት የሚረማመዱባት ሊሆን ይችላል። ቀጭን መንገድ ብትሰራ በሲሚንቶ ሰዎች በዛ ላይ ያልፋሉ ብዬ አስባለሁ። ከለሯን ቀይራለች፣ አያችኋት የሚተላለፉባት። ይሄን ያየ ሰው ደግሞ በቃ የተፈቀደ መስሎት በዚሁ ሊያልፍ ስለሚችል እንደሱ ቢሆን መልካም ነው። ደስ ይላል። አይን እንግዲህ መቼስ በነገራችን ላይ ስታዩት ያለቀ የተጠናቀቀ ነው የሚመስለው። ላይ ግን እስቲ ላይ የሆነች ነገር የሚሰሯት ነገር አለች ይመስለኛል። ውሃ የሚያጠጡ አሉ፣ የሚጠናቀቅ ነገርም አለ። ላይ በኩል እንደምታዩቸው እየሰሩ ያለው ምናልባት ፊኒሽንግ ካልሆነ በስተቀር አብዛኛው እንደምታዩት ነው ያለቀ ነው። በዚህ በኩል ሌላ የሚሰራ ነገር አለ። እኔ ቀደም ሲል ግን ሳር ሲተከል በጣም ለማደግ ያስቸግር ነበር እና ይሄ ሳር የተለየ ዘር አለው ይመስለኛል፣ ወይ ደግሞ ማዳበሪያ ይደረግበታል። ይሄ ፍግና ምንድነው የሚሸት ነገር አለ። አሁን ይሸታል። ይሄ ፍግ ከላይ ይበተንበታል። እዩት፣ በቀኝ በኩል የሚታያችሁ በጣም አረንጓዴ፣ በጣም ወቅቱ እንግዲህ ያው የበልጉ ዝናብ ብዙም አይደለም፣ ፀሐይ ነው። ግን በጣም አረንጓዴ ለምለም ነው የምታዩት። ያኛው መንገድ ስለተዘጋ ነው እንግዲህ መኪና በጣም በብዛት የምታዩት። ይሄ ቦታ አልፎ አልፎ እንደማቋረጫ የሚጠቀሙበት ነበር መኪኖቹ። አሁን ግን ቤተ መንግስት ጋራ ዞሮ ወደ 4 ኪሎ መሄጃው ተከልክሎ ከስጢፋኖስ እንመጣ ከካሳንቺስ እንመጣ በዚህ ነው የሚዞረው። እንግዲህ ለጊዜው ይሁን አላወቅኩም። ይሄ ፊት ለፊቱ አጥሩ በፊት የለም ነበረ። እንግዲህ በመሃል ላይም ያቋረጥን ወደ ገብርኤል እንሄድ ነበረ። የቤተ መንግስቱ አካል ነው። ቲቲአሮች ይታያቸዋል አይደል? ባለጎማ ታንኮች። እስኪ ይሄ አስታውሳችሁ ወደ ላይ ዞር ብዬ አሳያችኋለሁ። ግቢ ገብርኤል እጅ እንነሳለን። ገብርኤል ትዝ አላችሁ? ተመላለሳችሁ በዚህ ፊት ለፊት ደግሞ ምን ማደራጃ ነው ነበረ። መኪኖቹ ለማቋረጥ በፍጥነት ስለሚመጡ ጠብቃችሁ መሆን አለበት። ሮጬ ወይ ካላለፍኩ
ምንም እኮ አያቆሙላችሁም። አይተው እንደዚህ ሰው አለ ብሎ ምናምን በፍጥነታቸው ነው የመጡት እና ሮጬ ማለፍ ነው ያለብኝ። ጠጋ ብዬ ይሄ ሃይማኖት ማደራጃ ነው የትምህርት የሚሰጥበት ነው መሰለኝ። እንደዛ ነገር ነበር። ታስታውሱታላችሁ? ኮሜንት ላይ ታስቀምጡልኛላችሁ። የድቁና ትምህርት እንደዚህ የመሳሰሉት ትምህርት የሚሰጥበት ነገር መሰለኝ እዚህ ጋር። ከሱ ቀጥሎ እንግዲህ ያለው መንገድ ደግሞ የበለጠ ሳሩ ገና በደንብ አልለመደም ይመስለኛል። ይሄ አረንጓዴው ኔት የሚመስል ነገር አንጎበር የሚመስል ነገር እስኪለምድ ድረስ እሱ ከላይ ፀሐዩ ይጎዳዋል ይመስለኛል። እሱ ይደረግበታል። ሲለምድ ስር ሲይዝ በደንብ ነው የሚነሳ ይመስለኛል። ፊት ለፊት እንደምታዩቸው የተንከባከቡት ነው። ውሃ የሚያጠጡ አሉ። ጽዶቹን ውሃ እያጠጡ ነው። ቅጠሉንም ያጠጡታል። ቅጠሉ አቧራውን ይሁን ቅጠሉ ላይም እስኪ ዞር እንበል እና አያችሁት? ቅጠሉንም እንደሱ ያጠጡታል። ቦቢ ምን እያረክ ነው? እንግዲህ ቤተ መንግስት ነው በላይ በኩል በግራ በኩል የምታዩት። ፊት ለፊት የፓርላማው ህንፃ ይታያል። እንዴት አያችሁት? መንገዱ የእግረኛው መንገድ ግራ ቀኙ ምን ተለወጠባችሁ? ምን አዲስ ነገር አያችሁ? መስፋቱ ምንም ጥርጥር የለውም ሰፊ እንደሚሆንባችሁ። ቀደም ሲል የነበረ አልነበረም ይሄ። ትዝ የሚለኝ የገብርኤል ንግስ ቀን ህዝቡ መንገዱ ይጨናነቃል፣ ይጠባል፣ ትርምስ ነበር። ከዚህ ቀጥሎ በር ድረስ እስከምትገቡ ድረስ እየተጋፋችሁ ነበር የምትሄዱት። በር ተሳልሞ ለመመለስ ራሱ በጣም ከባድ ነበር። እንግዲህ ዛሬ ግቢ ገብርኤል መንገድ ምን እንደሚመስል አሳየን ያላችሁን እንግዲህ እዚህ ሰፈር ልጆ ልትሆኑ ትችላላችሁ። መንገዱ ምን ይመስላል? በቀኝ በኩል ያሉ ቤቶች እንዳላችሁን ቀደም ብዬ አሳይቻለሁ። ሲፈርሱ ፈርሰው ተነስተዋል። አሁን ታጥሮ ግንባታ ሊጀመርበት ይመስለኛል። መንገዱ ግን ምን ይመስላል የሚለውን እነሆ እሱን ለማሳየት በጥያቄያችሁ መሰረት ያዘጋጀሁት ቪዲዮ ነው። እንግዲህ አንድ ላምበረትን የሚል ወዳጅ ደግሞ አለኝ፣ የቻናላችን ተከታታይ ታገሰ ብያለሁ፣ እሰራለሁ። እሱ ነው በተቻለ መጠን የጠየቃችሁኝን ቦታዎች ለማሳየት ጥረት እያደረኩ ነው። ግን እናንተም እንድትታገሱን በአክብሮት እጠይቃለሁ። ለዛሬ እንግዲህ ላይ ጫፍ ድረስ እወጣለሁኝ። እናንተ ግራ ቀኙን እያያችሁ ተከተሉኝ። እኔ ከወዲሁ ልሰናበት። ሰላምና ጤና ከሁላችሁ ጋር እንዲሆን ተመኘሁ። ጤና ይስጥልኝ።